ተጠባቂው ጨዋታ በአቻ ውጤት ተጠናቀቀ። ባርሴሎና ከኢንተር ሚላንን ያገናኘው የሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ 3-3 በሆነ አቻ ውጤት ተጠናቋል። በጨዋታው ጅማሮ ከሴኮንዶች ቆይታ በኋላ ከጉዳት በማገገም ወደ ሜዳ የተመለሰው ማርከስ ቱራም ኢንተር ሚላንን መሪ ማድረግ የቻለ ሲሆን ደንዝል ደምፍሪስ ሁለተኛውን ጎል አስቆጥሮ የኔራዙሪዎቹን መሪነት ማስፋት ችሎ ነበር። በምሽቱ ጨዋታ ለባርሴሎና መቶኛ ጨዋታውን ያደረገው ላሚን ያማል ጎል አስቆጥሮ ባርሴሎና የጎል ልዩነቱን ማጥበብ የቻለ ሲሆን ፌራን ቶሬስ የአቻነት ጎል አስቆጥሮ ለክለቡ መነቃቃት መፍጠር ቢችልም በድጋሚ ደንዝል ደምፍሪስ ኳስና መረብን አዋህዶ እንግዳውን ቡድን መሪነት መመለስ ችሏል። በምሽቱ ጎል ከተቆጠረባቸው በኋላ በቶሎ ምላሽ ሲሰጡ ያመሹት ባርሴሎናዎች ራፊኒያ በአስደናቂ መልኩ ወደ ግብ የላካትን ኳስ አንግል ነክታ በያን ሶመር ተጨርፋ ጎል ሆናለች። ተጠባቂው መርሃ ግብር ተጨማሪ ጎል ሳይታይበት በመከባበርም ተጠናቋል። በጨዋታው ጆል ኮንዴና ላውታሮ ማርቲኔዝ ጉዳት ገጥሟቸው ተቀይረው ከሜዳ ወጥተዋል። የመልሱ ጨዋታ በቀጣይ ሳምንት ማክሰኞ በሳንሴሮ ጁሴፔ ሜአዛ ይደረጋል። ከጨዋታው በኋላ የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ ላለፉት 8 እና 9 ዓመታት እንደ ላሚን ያማል አይነት ተጫዋች አይቼ አላውቅም፣ እሱን ለመያዝ 3 ተጫዋቾች መመደብ ነበረብን ሲሉ ተናግረዋል። በጨዋታው ጎል ያስቆጠረው ፈረንሳዊ አጥቂ ማርከስ ቱራም ባርሴሎና በዚህ ሰዓት የዓለማችን ምርጡ ቡድን ነው ሲል ከጨዋታው በኋላ አስተያየቱን ሰጥቷል። በጨዋታው በባርሴሎና በኩል አስደናቂ ብቃቱን ያስመለከተን የነበረውና በትላንትናው ዕለት መቶኛ ጨዋታውን በባርሴሎና መለያ ያደረገው የ17 ዓመቱ ኮከብ ላሚን ያማል በጣም ተናድጃለሁ፣ ጨዋታውን እናሸንፋለን ብዬ ነበር ያሰብኩት ግን አልሆነም ሲል ተናግሯል። በጨዋታው በኢንተር ሚላን በኩል 2 ግቦችን ያስቆጠረው ኔዘርላንዳዊ ተጫዋች ደንዝል ደምፍሪስ የጨዋታው ኮከብ በመባል ተመርጧል። ሁለቱ ቡድኖች የመልስ ጨዋታቸውን በጁሴፔ ሜአዛ ከሳምንት በኋላ ሲያደርጉ ጨዋታውን በጉጉት ይጠበቃል።